ኮሜዲያን ፍልፍሉ ስትሮክ በሽታ ይዞት ሆስፒታል ሲገባ ሁላችንም እጅግ በጣም ደንግጠን በየአመታችን እንድንጸልይለት ተነግሮን ነበር። ዛሬ ደግሞ እግዚአብሔር ረድቶት ይሄው በደስታ ወደ አባይ ቴሌቪዥን ዳግም በደስታ ተመልሷል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለአዶናይ የትም ሀገሩ ነው የትም መንደሩ ነው፣ ሁሉም ቦታ ተወዳጅ ነው፣ ሁሉም ቦታ ደስ ብሎ ይቀበሉታል። እንግዲህ በእንደዚህ አይነት ሁኔታም ደግሞ ለንደን ሲሄድ ተቀብለውታል። ከሰሞኑ ደግሞ የማህበራዊ ሚዲያ ተጠቃሚዎችን አጀብ ያስባለው ስለነዚህ ጥንዶች ጉዳይ ነው። እነዚህ ጥንዶች በትልቅ እድሜ ልዩነት ቢጣመሩም ግን ለነሱ ምንም ነገር ሆኖ አልታያቸውም። ለብዙዎች እንዴት በዚህ እድሜ ልዩነት ሊጋቡ ይችላሉ የሚሉ ብዙ አስተያየት ቢሰጧቸውም እነሱ ግን ፍቅር ከምንም ነገር ይበልጣል ይላሉ። የዘቢባ ግርማ ባለቤት ኢሱ ከዘቢባ ጋር ከመሆኑ በፊት የኔ ፍቅረኛ ባሌ ነበር፣ አብረን ረጅም ጊዜ ኖረናል ትላለች እቺ ሴት በሚዲያ ላይ መታ። ነገር ግን ኢሱ የዘቢባ ባለቤት ደግሞ ፈጽሞ አላቃትም፣ ከየት እንደመጣች ራሱ አላቃትም። ጓደኞቼ የሚያቆኝ ሰዎች እሷ እንደዚህ ብላ ስትናገር የት ናት ብለው ይጠይቁኛል። እኔም አላቃትም፣ እነሱም ግራ ገብታቸዋል። ኖርዌይ እያለሁ ከእሷ ጋር እንደነበርኩ ብታወራም ግን እኔ ፈጽሞ አላውቃትም ይላል። ኖርዌይ ላይ ስኖርም አላቃት ሴትዮ እዚህ ስመጣ እንዴት ነው የምታቀኝ አባቴ? እኔ ብዙ ጓደኞች አሉኝ ኖርዌይ ላይ ይስቃሉ፣ በጣም ይስቃሉ። ስለዚህ አይ ቲንክ የማያደጋግም ነገር ልንገራችሁ፣ አንተና ሰው በፍጹም ተያይታችሁ አታውቁም፣ አታውቃትም፣ በሰው አታውቃትም፣ በፍጹም አላውቃትም። ይሱ በስነ ስርዓት ያፈቅረኛል፣ የእውነት ይወደኛል፣ አማራጭ ስለሌለው። የተከበራችሁ ውድ ተመልካቾች ምርትና አገልግሎትን በየት ላስተዋውቅ እንዴት ላስተዋውቅ፣ ለቲክቶከሮች ወይስ ለቲክቶከሮች ወይስ ለቴሌቪዥን ጣቢያዎች ልስጥ ብላችሁ ግራ ገብታችሁ ይሆን? በቀላል ዋጋና እነዛም ደግሞ በሺዎች ዘንድ እንዲደርስላችሁ የምትፈልጉ ምርትና አገልግሎታችን በዚህ ስልክ ቁጥር ማስተዋወቅ ትችላላችሁ። መጀመሪያ በዚህ ትደውሉልኛላችሁ፣ ከዛ በኋላ ደግሞ በዚህ ቻናል ላይ ለቅላችኋለሁ ማለት ነው። ኮሜዲያን በረከት ወይም ደግሞ ኮሜዲያን ፍልፍሉ ለአንድ ወር ከምናምን ያህል ታሞ ሆስፒታል መቆየቱ ይታወቃል። እንግዲህ በሽታም ደግሞ ስትሮክ እንደሆነ ነው። መጀመሪያ ላይ ብዙ ሰዎች እንግዲህ ስትሮክ መሆኑን ሲሰሙት በጣም ደንግጠው ነበረ። እኔም ከደነገጡት መካከል አንዱ ነኝ ማለት ነው። ምክንያቱም ስትሮክ በሽታ እጅግ በጣም ገዳይ ከሚባሉ በሽታዎች አንዱ ስለሆነ ነው። እግዚአብሔር ደግሞ ረድቶት አሁን ወደ ቀድሞ ስራውና ወደ ቤተሰቡ በሰላም መመለሱ እጅግ በጣም ደስ የሚል ነገር ነው። እንግዲህ አባይ ቴሌቪዥንም ደግሞ የስራ ባልደረቦቹ እዛ በመገኘት እንደዛም ጓደኞቹ በደስታ ተቀብለውታል። እሱም በጣም ደስ ብሎታል። እንግዲህ ሁሉም የኢትዮጵያውያንን እሱን የማያውቁ ሰው የለም። እንግዲህ ሁላችንም እንኳን ደስ አለን ለማለት እወዳለሁ። ምክንያቱም እንግዲህ ሰሞኑ በተለይ 2018 ውስጥ በጣም የምንሰማው ዜና እጅግ በጣም አሳዛኝ ዜናዎች ናቸው። በጣም ታዋቂ ተወዳጅ የሆኑ ሰዎች እንግዲህ ሲሞቱ እናያለንና ፍልፍሉም ደግሞ በሽታ ሲያጋጥመው የሰው አይምሮ ላይ ያለው ነገር እጅግ በጣም እንደሚታወቀው ነፃነት ወርቅነህ የኢቢኤስ ቴሌቪዥን ባለቤት ነበርና ብዙዎች እንግዲህ በዚህ አመት ውስጥ ማረፋቸው ይታወቃልና የሰው አይምሮ ላይ የሚመጣ ጥሩ ነገር አይደለምና እጅግ በጣም ፈርተን ነበር። እግዚአብሔር ደግሞ ረድቶት አሁን በሰላም ወደ ቤቱ መመለሱ እጅግ በጣም ደስ ይላል። በዚህ ሌላ ጉዳያችን ደግሞ እንግዲህ አዶናይ እንደሚታወቀው አሁን እንግሊዝ ነው ያለው። እንግሊዝ ለንደን ነው። ለንደን የሄደበት ምክንያት ደግሞ ታዋቂው የዜና ንጉስ ወይም ደግሞ ዳዲ ኒውስ በመባል የሚታወቀው ዲላን ፔጅን ለማግኘት ነው ወደዛ ያቀናው ማለት ነው። እዛም ከሱ ጋር ተገናኝተዋል። ከሱ ጋር ብቻም አይደለም ከብዙ ሰዎች ጋር ተገናኝተዋል። እዛ ታዋቂ ከሆኑ ሰዎች ጋር ማለት ነው በዲላን ፔጅ አማካኝነት። በጣም የሚገርመው ነገር ደግሞ አዶናይ ብሪታንያውያን ምንድነው ባል እነዚህ በእንትኖች ዩኬዎች ዘንዱላ ታዋቂ እንደሆነ ምን አይነት ዓለም አቀፋዊ ተጽዕኖ እየፈጠረ እንደሆነ በጣም የሚያስገርም ነገር ነው። ብዙ ፈረጆች ራሱ አዶናይ ብለው ሲጠሩት እንመለከታለን ማለት ነው። ይሄ ማለት የሱ ኮንቴንቶች ምን ያህል በዓለም አቀፍ ደረጃ እየታዩ እንደሆነ የሚያሳይ ነገር ነውና አዶናይ ትልልቅ ስራዎች እየሰራ ይገኛል። እንግዲህ በቅርብ ጊዜ ደግሞ ወደ ኢትዮጵያ ጃምፔጅ ይዞ እንደሚመጣ እንግዲህ ጃምፔጅም ቃል ገብቷል እንደሚመጣ ተናግሯል ማለት ነው። አዶናይ እንግዲህ ዓለም አቀፋዊ የሆነ ተጽዕኖ እየፈጠረ ነው እንግዲህ
ምንድነው የሚባለው ግሎባል ኢንፍሉዌንስ ያደረገ ነው ማለት ነው። በጣም ደስ የሚል ነገር ነው። በዛም ደግሞ አዶናይ እንደምታውቁ የአርሰናል ደጋፊ ነው። እንግዲህ የአርሰናል ጨዋታ ለመጨረሻ ጊዜ ለፕሪሚየር ሊግ ሻምፒዮን የሚያደርጋቸውን ጨዋታ ሲጫወቱ ሲያሸነፉ ቁጭ ብሎ መመልከት ችሏል፣ እዛ ስቴዲየም ውስጥ በመገኘት ማለት ነው። በሌላ ጉዳያችን ደግሞ እንግዲህ እነዚህ ሁለት ጥንዶች ብዙዎቻችሁ አይታችኋል ብዬ አስባለሁ። በተለይ ቲክቶክ መንደር ላይ እጅግ በጣም አነጋጋሪ ሆኗል ለነሱ ጉዳይ። ይሄ አዲስ ነገር ባይሆንም ያ የተለመደ ነው፣ አልፎ አልፎ ይከሰታል። ሆኖም ግን አነጋጋሪ መሆኑ ደግሞ ምን ጊዜ የማይቀር ነገር ነው። ምክንያቱም እንግዲህ እንደዚህ አይነት ነገሮች በተለይ ሴቷ በጣም እድሜዋ ትልቅ ሆኖ ወንዱ ደግሞ ትንሽ ሲሆን እንደውም የሚታወቀው ብዙ ጊዜ ምንድነው ወንድ እድሜው ገፋ ብሎ ሴት ወጣት ብቶ ምንም ችግር የለም ማስተዳደር ከቻለ ምናምን ይባላል እና ያን ያህልም አይደለም የለመደ ነገር ስለሆነ። ነገር ግን ደግሞ አንዳንድ ሴቶች እንደዚህ እድሜያቸው ገፋ ብሎ ወንዶቹ ደግሞ ወጣት ሲሆኑ እድሜያቸው በ20 ውስጥ ሆኖ ሴቶቹ ደግሞ 25 ዓመት ሲሆኑ ምንድነው ምናምን የሚያስበል ጉዳይ ነው እና ከሰሞኑ የተከሰተው ይሄ ነው። እነዚህ እንግዲህ የድሬዳዋ ሰዎች ናቸው። እሷ አሜሪካ ሚኒሶታ ነበረ የምትኖረው፣ ዲያስፖራ ነች ማለት ነው። እሱ ደግሞ እዚህ ድሬዳዋ ነበረ የሚኖረው። ተገናኙ፣ ተጋቡ። አሁን ፍቅራቸውን እያጣጣሙ ይገኛሉ። ለልጆችም ደግሞ እያጋሩ ይገኛሉ። እንግዲህ እንደኛ ተደሰቱ፣ እንደኛ ተፋቀሩ እያሉ ይገኛሉ። እንግዲህ ይሄ ነገር ደግሞ በብዙዎች ዘንድ አነጋጋሪ ሆኗል ማለት ነው። ጉዳዩ በተለይ በመካከላቸው ያለው የኤጅ ጋፕ ወይም ደግሞ የእድሜ ልዩነት ብዙዎችን ጥያቄ ፈጥሮባቸዋል። እንዴት ፍቅር ነው ለጥቅም የሚል ብዙ ጥያቄዎች ሲመጡ እንግዲህ ፍቅር ነው እንደኛ ተደሰት ፈታ ብሎናል። ሌላ እጅግ በጣም እዚህ ጋር ክሪቲካል የሆነ ጉዳይ ምንድነው? ስለዚህ ጉዳይ ነው። ስለ ዘቢባ ባል እንደዛውም ዘቢባና አንዷ ሄለን የምትባል የዘቢባ ባል ኢሱ የኔ ፍቅረኛ ባሌ ነበር የምትላለች ማለት ነው። እንግዲህ ከውጭ ሀገር ወይም ደግሞ ከባህር ማዶ ማለት ነው። ይሄ ነገር እንግዲህ ውሸት ነው እያሉ ይገኛሉ ብዙ ሰዎች። ምክንያቱም ደግሞ እንግዲህ እቺ ሴት እንደምትል ከሆነ ከኔ ጋር ለረጅም ጊዜ ይኖራል ቆይቷል፣ ግን ደግሞ አንድም ፎቶአቸው እንዳልተገኘ ነው። አንድም ፎቶ ማስረጃ ወይ ቪዲዮ ሊሆን ይችላል። እንግዲህ ሰው አብሮ ሲኖር ለቁም ነገርም ሊሆን ይችላል፣ አንዳንድ ጊዜ ደግሞ ለፈኒ እንደዚህ አሁን ለቀልድም ሊሆን ይችላል። እንግዲህ ፎቶ ሊነሱ ይችላሉ። እንዴት አንድ ማስረጃ መኖር አልቻለም? እንዴት ምስክር ሊገኝ አልቻለም ነው። እቺ ሴትዮዋ እንግዲህ በየጊዜ ሚዲያ ላይ መታ ስለ ዘቢባ መጥፎ ነገሮችን ትናገራለች። ኢሱኒን ያፈቅረኛል የዲሜሽ ነው ይላል። ዘቢባን ምንድነው ዘቢባን እንትን ለማለት ለማስተባበል ሲል አንቺ ዲሜሽ እኮ ሄዷል፣ አንቺ እናቴ ነሽ ይለኛል እንጂ እኔን ያፈቅረኛል ኢሱ ትላለች። ነገር ግን ደግሞ ኢሱ ፈጽሞ አላውቃትም፣ እቺን ሴት የትም አላውቃትም፣ ከዚህ በፊትም አላውቃትም፣ ኖርዌይም በነበርኩ ጊዜ አላውቃትም፣ ጓደኞቼ ራሱ ምስክር ናቸው፣ ምንድነች ይሉኛል። እንግዲህ ይስቃሉ ይሄንን ሲሰሙ። ምንድነው ከየት ነው መጣችብህ ምናምን ይላሉ። እውነትም ደግሞ አንዳንድ ጊዜ በሰው ትዳር ውስጥ ገብቶ እንዲሁ ከማይታወቅ ቦታ መጥተው ሰው ትዳሩ መሳካት ሲጀምር ትዳሩ ሲያምር ብዙዎች እንግዲህ ደምቆ ሲታይ ምንድነው ብዙዎች እንዴት ነው ምናምን ይሄ የቅናት መንፈስ ይጋባባቸውና በቃ ሰው ላይ እንደ እንቅፋት ይሆናሉ። እንቅፋት ብቻም ሳይሆን ደግሞ የእግር እሳት በሉ እና እቺ ሴትዮዋ እንግዲህ አሁን ሶሻል ሚዲያ ላይ ኢሱ ነው እያለች እጅግ በጣም ብዙ ነገር እያለች ትገኛለች። ቢሆንም ግን ህዝቡ ገብቶታል እውነት እንዳልሆነ። ምክንያቱም ያቀረበችው ምንም ማስረጃ የለም። ቢኖርም ደግሞ እንግዲህ እሱ ካልፈለጋት ካልወደዳትና ትክክለኛ ሚስት ነው ብለው በህግም ህዝቡ በሚያውቀውም ሃይማኖቱ በሚፈቅደውም ደግሞ ዘቢባን አግብተዋል። ጥሩ ኑሮ እየኖሩ ይገኛሉ። በጋራ 3 ልጆች አሏቸው። እንግዲህ ጥሩ ኑሮ ላይ ይገኛሉ። ምናልባት እቺ ሴትዮ በቅናት ተነሳስታ ይሆናል እንደዚህ ያለችው እንጂ እውነት አይደለም። ብዙዎችም ይህንን ነገር አምነዋል ትክክል እንዳልሆነ ማለት ነው። እንግዲህ በሰሞኑ በማህበራዊ ሚዲያ ላይ እጅግ በጣም አነጋጋሪ ከነበሩ ጉዳዮች የነሱ ጉዳይም በጣም ተገኖ እየተወራ እየተነገረ ይገኛል ማለት ነው። እስካሁን ስለተከታተላችሁ እጅግ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። ላለው ሰላም ነው። ወዳችኋለሁ።